አብይ ነኝ ከኖታ ቴክኖሎጂስ። እንዴት ናችሁ? ኮምፒውተራችንን እየተጠቀምን ያለ በተለያዩ ምክንያቶች ኮምፒውተራችን ፍጥነቱ ይቀንሳል። ፍጥነቱ የሚቀንስበት ምክንያት ብዙ ቢሆንም አንደኛውና ዋናው ምክንያት የራም መታመም ወይም የራም መበላሸት ነው። ራም ለኮምፒውተራችን ፍጥነት በጣም ወሳኝ ከሆኑ አካላት አንዱ ሲሆን ይህ የራም መታመም ኮምፒውተራችንን ፋይል እንዲያጣ፣ ፍጥነቱ እንዲቀንስ ብሎም ደግሞ ጠቅላላ መስራት እንዲያቆም የተለያየ ምክንያት ሊሆን ይችላል። ስለዚህ ዛሬ ራምን እንዴት በጤና መጠበቅ እንችላለን፣ ከታመመስ እንዴት መቀየር እንችላለን የሚለውን እናያለን። እንግዲህ ኮምፒውተራችን እንደምታዩት ይሄ የውስጥ አካላቱ ናቸው። እዚህ ጋር ነው ራም የምናየው። እዚህ የምናየው ቦታ ላይ የሚቀመጡ ናቸው። እነዚህ የራም ባንክ ይባላሉ። ራሙ መጥቶ የሚያርፍበት ቦታ ማለት ነው። ስለዚህ ራማችን ደግሞ የቱ ነው ብትሉ እነዚህ ራም ይባላል። ራም የተለያየ አይነትና የተለያየ ሳይዝ ያለው ሲሆን ራሞቹን እዚህ ጋራ እንግዲህ እችን ክፍተት ተከትለን በራም ባንኩ ላይ ማሰር እንችላለን። ራምን ከማሰራችን በፊት ሁል ጊዜ ፓወር ማጥፋት መርሳት የለብንም። እንዲሁም ደግሞ ራምን ስታቲክ የሆነ ኤሌክትሪክ ሊያበላሸው ስለሚችል ነን ስታቲክ የሆኑ ቦታዎች ማስቀመጥ፣ እኛም ደግሞ ቢቻል ስታቲክ ኤሌክትሮኒክስን መቆጣጠሪያ ወይም ዲስቻርጅ ማድረጊያ ዲቫይሶች ማጥለቅ እና መጠቀም አስፈላጊ ነው። እንግዲህ ራም በተለያየ ምክንያት ይበላሻል ብያለው። ዋናው የራም የመበላሻ ምክንያት አዋራና ሙቀት ነው። እንደምታዩት ኮምፒውተሩ በጣም ብዙ ትንንሽ የሆኑ ኮምፖነንቶች ያሉት ሲሆን እነዚህ ኮምፖነንቶች ስራ በሚሰሩበት ጊዜ ሙቀትን ያስተናግዳል። ያ ሙቀት ደግሞ ኮንትራክሽን እና ሪላክሴሽን ይፈጥራል። ይሄ እንዳለ ሆኖ በዚህ መጨማደድና መኮማተር መካከል አዋራና ሙቀት ከውጭ እየገባ የሚከማች ከሆነ የኤሌክትሪክ ዝውውሩ የዳታ ዝውውሩ ላይ ከፍተኛ ተጽዕኖ ያመጣል። ስለዚህ በዚህ ምክንያት ራማችን አንደኛ የመበላሸት ምክንያት አዋራና ሙቀት ከመጠን ባለፈ መልኩ ፒሲያችንን አታክ የሚያደርገው ከሆነ ነው። ሁለተኛው ደግሞ በጣም ኢንቴንሲቭ የሆኑ ከራሙ አቅም በላይ የሆኑ ሶፍትዌሮችን የምንጠቀም ከሆነ ራሙ ኤክስፕሎድ ያደርጋል። ለምሳሌ ሶፍትዌሩ በ8 ጂቢ ወይም በ16 ጂቢ የሚንቀሳቀስ ሆኖ እኛ ያለን 4 ጂቢ ሆኖ አስገድደ ነው ሶፍትዌሩን ብንጭ ነው ፒሲው ስሎ መሆን ብቻ አይደለም፣ ራማችንንም እድሜውን እያሳጠረ ስታክ እንዲያደርግ ቀጥሎ ደግሞ በጠቅላላ ዳሜጅ እንዲሆን እድሉን ይፈጥራል። ስለዚህ እንደዚህ አይነት ነገሮችን ሶፍትዌር ከማጫናችን የሆነ ነገር ከመሞከራችን በፊት ሪኳየርመንቱ ምንድነው፣ እኔ ያለኝ ሃርድዌር ራሜ ስንት ነው የሚለውን ማወቅና መጠንቀቅ የእያንዳንዳችን ኃላፊነት ይሆናል ማለት ነው። እንግዲህ ራማችን የተለያዩ ምልክቶች ይሰጣል ሲታመም ሊበላሽ ሲንደረደር። አንደኛው ምንድነው ድምፅ ይሰጣል። ሌላው ደግሞ ብሉ ስክሪን ያመጣል። ራሙ ዳሜጅድ ነው የሚል ሜሴጅ ያለው ወይም ደግሞ ሜሴጅ የሌለውን ብሉ ስክሪን ያመጣል። ከዛ በተጨማሪ ደግሞ ፋይሎቻችንን ሚስ እናደርጋለን፣ ኮራፕት ያደርጋሉ ፋይላችንን መክፈት ኦፕሬት ማድረግ አንችል። እነዚህ ምልክቶች የራም መበላሸት ምልክቶች ናቸው። እነዚህ ብቻ አይደሉም፣ ሌሎች ምልክቶችን ሊኖሩ ይችላሉ። እነዚህ ግን ዋነኞቹ ናቸው። እነዚህ ሀፕን ካደረጉ ራማችንን መቀየር ከፈለገን፣ አለበለዚያ ደግሞ 100% ራሙ ሞቶ ራሙን መቀየር ከፈለገን ምንድነው የምናደርገው? ሁሉ ጊዜ እንደምናደርገው ፓወር ኬብሉን እነቅላለን። ከዛ በኋላ ያመጣነውን የገዛነውን ራም መጀመሪያ ራም ሁሉ ለሁሉም ፒሲ ስታንዳርድ ስላልሆነ ምን አይነት ነው የኔ ፒሲ የሚጠቀመው ራም የሚለውን ቼክ እናደርጋለን። እሱን ለማድረግም ምንድነው መጀመሪያ ሞዴላችንን እናያለን፣ የፒሲያችንን ሞዴል። ከዛ ይሄ ፒሲ ምን አይነት ራም ነው የሚጠቀመው የሚለውን ኢንተርኔት ላይ ቼክ ማድረግ እንችላለን። አለበለዚያ ደግሞ ፊዚካሊ ራሙን አውጥተነው ላዩ ላይ ጽሑፍ ስላለ ምን አይነት ራም በምን አይነት ስፒድ እንደሚጠቀም እዚህ ጋር ማየት እንችላለን። እሱን ካረጋገጥን በኋላ ራማችንን ገዝተን ምንድነው የምናደርገው? ስሎቱን እናስተያያለን። ከዛ በኋላ እነዚህ ባንኩ ዳር ላይ ያሉ በሮች አሉ፣ በሮቹን እንከፍታለን። እስ ብለን ስላይድ አድርገን ካስገባን በኋላ እንዲህ አስገብተነው ፕረስ ስናደርገው ቃ የሚል ድምፅ ይሰጠናል። ነከሰ ማለት ነው። ቃ ካላለ በአንድ በኩል ካልያዘ ግን ራሙን እንደዛ ሆኖ ብንሰካው ራሙ ሊበላሽ ይችላል። ማዘርቦርዱም ሾርት ሊሆን ስለሚችል ቃ ብሎ መግባቱ እነዚህ በሮች መዘጋታቸውን እርግጠኛ መሆን አለብን። ከዛ በኋላ ይህን አድርገን ከጨረስን በኋላ ፒሲያችንን መለኮስ ነው የሚቀረን። ፓወር እንሰካለን። ከኋላ ያሉ ኬብሎችን ሰክተን ራን አድርገን ወደ ውስጥ ወደ ዊንዶው ገብተን ማየት ነው። ራማችንን እንደዚህ መቀየር ችለናል። ስለዚህ ዛሬ ያየነው ራማችን እንዳይበላሽ ምን ማድረግ አለብን፣ ራማችን ከተበላሸ እንዴት አስወግደ ነው በሌላ ጤነኛ ራም መተካት እንችላለን የሚለውን አይተናል።
እንግዲህ ሌሎች ጠቃሚ ትምህርቶችና ተመሳሳይ መረጃዎችን ለማግኘት እኛን ፎሎ ማድረግ አይርሱ። እኛ ራም አንሸጥም፣ ራምም አንቀይርም። እኛ ዋና ስራችን ኮምፒውተርና ተዛማጅ እቃዎችን መሸጥ ነው። እኛ ጋር መገበያየት ከፈለጉ 0908333333 ብለው ቢደውሉ ወይም መስቀል አደባባይ የሰማዕታት መታሰቢያ ጎን ያለው ቢሮአችን ቢመጡ ያገኙናል። ሰላም ነው። ኖታ